ውጪው እንደሆነ ኦሬዲ ምንድነው ጨለማ። በጨለማ ላይ የሰውነት መብራት ከጨለመች እይታ ከጨለመ በጨለማ ላይ ጨለማ። የሰውነት መብራት አይን ናት። ውጪው ጨለማ ሆኖ አይንህ ጤነኛ ግን ከሆነች በጨለማው መካከል ሰንጥቃ ታሳያለች። እሷ ታሳያለች፣ ብርሃን ታሳያለች፣ የሰማይን አጀንዳ ታሳያለች፣ የመለኮትን ሐሳብ ፈንጥቃ ታሳይሻለች። በጨለማው ነገር መካከል መቼ እቺ የሰውነት መብራት ጤነኛ ስትሆን ዩሲ ሰይጣንም ታርጌት የሚያደርገው መጀመሪያ ይሄንን እይታህን መምታት። ካገኘው ይሄን እይታ ሰማይ የሚያሳይህን መልካም ማየትን በተለያየ መንገድ ከነጠቀህ ከዛ በኋላ እንደፈለገ ነው እንደዚህ ይዞ የሚሄድ። በአይን ቀልድ የለም። አንዳንድ ማለዳ ዝም ብለህ ተነስተህ የተጫጫነ ሲመስል ምናልባት ተጫጭኖ ብቻ ላይሆን ይችላል። እይታህን ሊነካ የመጣ ሊኖር ይችላል። ተስፋህን ሊነካ፣ ነገህን ሊነካ፣ እንደማትረባ ሊያጫውትህ፣ ያንተ ነገር እንዳበቃ እንደማትቀጥል ሊነግርህ ይሆናል። ልክ ነው አትበል። ያኔ መቆጣት አለብህ። ልቀቅ፣ እይታህን ልቀቅ፣ ተስፋህን ልቀቅ፣ አምላክ ያሳየኝን ልቀቅ። ከእሱ አንጻር ማየት ዛሬ አንዱን አስተላልፋለሁኝ። መነሻ የሚሆነን የመጽሐፍ ቅዱስ ክፍል ትንቢተ ኤርምያስ ምዕራፍ 1 ቁጥር 11 አዲሱ መደበኛ ትርጉም ነው ያዝኩት። በጌታ በኢየሱስ ክርስቶስ ስም አነባለሁ። የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ ሲል ወደ እኔ መጣ። እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም ትክክል አይተሃል፣ ቃሌን እፈጽመው ዘንድ እተጋለሁና አለኝ። ደግሜ ላነበው ነው። የእግዚአብሔር ቃል ኤርምያስ ሆይ ምን ታያለህ ሲል ወደ እኔ መጣ። እኔም የለውዝ በትር አያለሁ አልኩ። እግዚአብሔርም ትክክል አይተሃል፣ ቃሌን እፈጽመው ዘንድ እተጋለሁና አለኝ። እግዚአብሔር ይባረክ። በዚህ ሐሳብ ጥቂት ነገር ተነጋግረን ደግሞ እንጸልያለን ብዬ ነው ማስበው። ምን ታያለህ ነው እንደ ርዕስ ያስኩት። የእውነት ምን ታያለህ? ቀጣዩን ዘመን ስናይ፣ የሚመጣውን ነገር ስናይ፣ እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ እምነት፣ እንደ አጥቢያ፣ እንደ አገር ልፍም ካለ ከዛም አልፎ የእውነት ምን ታያለህ? አንዳንድ ጊዜ ትልቅ ማየት ማለት ያማረንን መጅርጠን ማሰብ ማለት አይደለም። እኔ ትልቅ ነው ማየው፣ እኔ የሚታየኝ ይሄ ነው፣ የሚታየኝ ሰፊ ነው ማለት አይመስለኝም። ትልቅ ማየት ማለት እግዚአብሔር ያሳየውን ማየት ነው። ትልቁ ማለት እግዚአብሔር ያሳየውን ማየት ነው እንጂ በሰው ስሌትና በዓለም አበዛዝና አደማመር ትልቅ የተባለውን ነገር እሱ ላይ መንጠራራት አይመስለኝም። ትልቅ ማየት ማለት እንደ ቅዱስ ቃሉ እግዚአብሔር ያሳየውን ማየት ነው። ከቁጥር 6 አካባቢ ታስታውሳላችሁ ብዬ አስባለሁ። በገና በእናትህ ሆድ ሳልሰራህ ነው ያወቅኩህ ይለዋል። በማህፀን ሳለሁ ነው የቀደስኩህ የለየሁህ እና በቃ ነብይ አድርጌ በህዝቦች ላይ ሾሜሃለሁ። ኤርምያስ እንዲያም ወዲያው አሜን አይደለም ያለው። ኧረ እኔ ሕፃን ነኝ ብላቴና ነኝ አልችልም ነው ያለው። አትበል ብላቴና ነኝ አትበል፣ እኔ ካንተ ጋራ ነኝ። በአንደበትህ ላይ ቃሌን አኖራለሁ። ትተክልና ታፈርስ፣ ታንጽና ትገነባ ዘንድ በቃ ሾሜሃለሁ አለው። በኋላ ነው እንዲህ ከዚህ ቀጥሎ ቁጥር 11 ላይ ምን ታያለህ አለ። ኤርምያስ ምን አለ? የለውዝ በትር አያለሁ አለ። የሆነ አሪፍ ጠንካራ ወይ የሆነ ነገር ለማየት ሳይሆን ያሳየውን ነው ያየው። የለውዝ በትር ምንድነው የሚያሳየው? በነሱ በአይሁድ የዓመቱ መጀመሪያ ላይ የሚበቅል ነው ለውዝ። ስለዚህ ቃሉ የሚያሳየው ምንድነው? ቀድሞ መነሳት፣ ንቃት፣ ትጋት። የተናገርኩትን ለመፈጸም በቃ ቀድሜ እነሳለሁ። ልክ እንደ በማለዳ እነሳለሁ አይነት እተጋለሁ፣ እፈጽመዋለሁ፣ ንቁ ነኝ የሚለውን የእግዚአብሔርን ሐሳብ የተናገርኩትን እፈጽማለሁ የሚለውን ነው ያየው። ያሳየውን ያንን የለውዝ በትር ነው ማየው። ልክ ነህ፣ እተጋለሁ፣ የተናገርኩትን እፈጽመዋለሁ። ልክ እንደ መንቃት፣ ልክ እንደ መነሳት
በዚቹ በኮሪደር ወጣ ልበልና ምን እያየን ነው ግን? ወይም በትክክለኛው አባባሉ ምን እያሳየን ነው? እይታ በጣም ወሳኝ ነገር ነው። ዛሬ ምሽት የምናወራው ትንሽ ስለዚህ ነው፣ ስለ እይታ። እግዚአብሔር የሚያሳየንን ስለማየት ወይም በሌላ አገላለጥ እግዚአብሔር በሚያየው እይታ ማየት፣ እንደገና በሌላ አገላለጥ ቅዱስ ቃሉ በሚፈታው መንገድ ማየት። ምንም ነገር ለምሳሌ ራሳችንን ስናይ ኤርሚያስ እኮ ብላቴና ነኝ ብሎ አትበል። እኔ እኮ ማቀ ጺም ችፍችፍ ስታረግ 17 ዓመት ሲሞላህ አይደለም። ልክ እናትህ ማህፀን ውስጥ የመጀመሪያው ፈርቲላይዜሽን ሲከናወን በቃ በዚህ ልጅ ነው የምጠቀመው ብዬ አይደለም እኮ ጄን የዘረጋሁት። እናቱ ወድ ሳልሰራ ነው ማቀ አውቄ ነው ያስቀመጥኩ። በማህፀን ሳለው ነው የለየው። እንዴት ነው ራስን የምታየው? አዎ ትህትና ጥሩ ነው። አዎ እድሜ ማየት ጥሩ ነው። የተናገርከው እውነታው ልጅ መሆን አይካድም። ግን እኮ ነው ያለው። እንዴት ነው እንደ ራስን የምታየው? አያሸንፉም። እኔ ከአንተ ጋር ነኝ። ዩሲ በጣም እይታ ወሳኝ ነው። ምንም ነገር ስናይ እሱ እንደሚያሳየን ማየት፣ ምንም ነገር ስናይ ቅዱስ ቃሉ እንደሚለው ማየት፣ ምንም ነገር ስናይ እግዚአብሔር በሚያየው መነጽር ማየት። ልክ አሁን ራሳችንን ስናይ ትንሽ ቆም እያልኩ ልናገር። የእውነት አሁን መድረክ ላይ ስለቆምኩ ሳይሆን ወይም አዳራሹ ስላለን ሳይሆን የእውነት ግን ራስህን እንዴት እያየህ ነው? እግዚአብሔር ነህ በሚልህ አቅጣጫ ነው ወይስ ከሲቹዌሽን ተነስተህ? በተቃራኒውም ደግሞ አለ ሌላ ትዕቢት ላይ የሚጥል ልክ እንደ ሎዶቅያ ቤተክርስቲያን ቃል በቃል ጽፌያቸዋለሁ። የሎዶቅያ ቤተክርስቲያን ራሷን ስታይ ሀብታም ነኝ ትላለች፣ ባለጠጋ ነኝ ትላለች። በጣም የሚያስፈራው ደግሞ አንዳች አያስፈልገኝም ትላለች። ኢየሱስ ውጭ ሆኖ ኢየሱስ ከሌለ ምን አለ? እንግዲህ የሆነ ማቴሪያል ሲበዛ ወይ የሆነ ነገር ሲበዛ የሆነ ነገር ሲገኝ ባለጠጋ ነኝ ሙሉ ነኝ አለች፣ ሀብታም ነኝ አለች። ራሷን ስታይ አንዳች ነገር አያስፈልገኝም አለች። ኢየሱስ እኮ ከውጭ ሆኖ ያንኳኳል። ኧረ ልግባ እያለ ኢየሱስ ሳይኖር ሁሉ እንዳላት ቆጠረች። ራሷን ስታይ ሰማይ ደግሞ ሲያያት፣ ጌታ ደግሞ ሲያያት እንዴት ነው የሚላት? ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትክ። ሎዶቅያ ግን ራሷን ስታይ ሀብታም፣ ባለጠጋ፣ ሁሉ የተሟላ፣ በሰማይ መነጽር ደግሞ ድሃ፣ እኔ የሌለሁባት ያለ ማለት ነው ጌታ። የተራቆተ፣ እውር፣ አጥርታ ማታይ፣ ባይሆን ከኔ እኩል ይገዛ። ትንሽ ቆም እያልኩ እየተናገርኩ እያሰርኩ ነው የሚሄደው። መጨረሻ ላይ በሰፊው እንጸልያለን። እንዴት ነው ራሳችንን የምናየው? ራሳችንን ስናይ ብቻ ደግሞ ሳይሆን ሌላ ሰው ባልንጀራስ እንዴት ነው የምናየው? እግዚአብሔር እንደሚያየው፣ እግዚአብሔር እንደሚያሳየን በቅዱስ ቃሉ በኩል እንደ ቤተሰብ እንደ ታናሽ ወንድም በነፃነት ነው የምናገረው። ሰው ስታዩ ከምን ትጀምራላችሁ? ከጫማው? ሰው ስታዩ ከምን ትጀምራላችሁ? ከልብስ፣ ከስታተስ፣ ከሁኔታ፣ ካለው የእውነት ከላይ የሚታይ ከአፍ የሚነገር ሳይሆን እዚህ ውስጥ ዲፕ ኢንሳይድ ኦፍ አስ ምን ይላል? የሆነ ሰውንና የሆነን ሰው ስናይ በምን መልክ እናየዋለን? እይታ በጣም ወሳኝ። ብዙ ክፍል ነው ማነሳው፣ ግን በኋላ ሰበስበዋል። አሁን ኤልያብ ዳዊትን ሲያየው ትዕቢተኛ ይለዋል። ሰማይ ዳዊትን ሲያየው እንደ ልብ ይለዋል። እንዴት ነው የምናየው? ሌላ ሰው እንዴት ነው የምናየው? ዘውልቃያ ከቁጥር 1 እስከ 13 ዘውልቃያ ከቁጥር 1 እስከ 13
ለህዝቡ ሙሴ ውሃ በጠማቸው ጊዜ ብስጭት ብሎ ሄዶ ነው በዱላ አንስቶቿ ያደረገው። ፈለቀ፣ ውሃ ፈለቀ፣ ጠጡ፣ ረኩ፣ ቀዘቀዙ። አሁን ከህዝቡ አንግል ሙሴን ከዚች ስፔሲፊክ ክፍል ነው የምናገረው። ከህዝቡ አንግል ሲታይ ሙሴን ምን የሚሉት ይመስልሃል? አይ ሙሴ ትንሽ በስጨት ብሎ ነው የመጣው። ሲሪየስ ነበር። አረገው፣ ፈላለቀ፣ አፍላቂ። ይሄ ነው እንደገባ መንገስ ያለ እንደገባን መንገስ ያለበት በኪዳን ምድር ህዝቡ ሊል የሚችለው። ጠጥቷላ፣ ፈልቋላ። ያፈለቀው እኮ አጋንንት አይደለም። ያፈለቀው እኮ ስልጣን ነው። ለካ ጉዳዩ ባፈለቀ አይደለም፣ እንዴት ፈለቀም አለበት። ሰማይ ደግሞ ሙሴን ሲያየው አትገባም፣ አልቀደስከኝም። በህዝቡ ፊት ምን አልቀደስከኝም። ሌሎች ሊነሱ የሚችሉ ነገሮች እንደተጠበቁ ሆነው ሌላ ቢቀር እንኳን በግልጽ የምናየው እንዳልኩህ አላደረክም። እንዴት ነው የምናየው ሰው? እኔን ዛሬ ምሽት እንዴት ነው የምታዩት? እንደ ሱፌ ዛሬ ማይክ እንደያዘ ሰው ወይስ እግዚአብሔር እንደሚያየው ሰው? ስብስብ ላርግ። መልእክቴ ምንድነው? ምን ታያለህ ነው። ምን ታያለህ ማለት ምን ማለት ነው? እግዚአብሔር እንደሚያሳየው ነው የምናየው? እግዚአብሔር በሚያየው መነጽር ነው የምናየው? ቅዱስ ቃሉ በሚለው ልክ ነው የምናየው? ከዛ ስብስብ አረግና እንዲያውም ራሳችንን ስናይ ደሞስ ሌላ ሰው ስናይ 3 ዓመት በፊት ይመስለኛል እዚህ መድረክ ላይ ተናግሬያለሁ። ትንቢተ ዮናስ የምታስታውሱ ከሆነ የመጨረሻው ምዕራፍ ላይ ለነነዌ አልሰብክም ብሎ ሄዶ አሳ ነባሪ ሆድ ውስጥ አድሮ እግዚአብሔር አምላክ በኋላ የብስ ላይ ተተፋ፣ ወደ ተርሴስ ዋጋ ከፍሎ ሲሄድ በኋላ ሐሳቡ ራሱ መጀመሪያም የኮበለለበት ምክንያት ከሰበኳቸው ይመለሳሉ አትቀጣቸውም ነው። ከሰበኳቸው ይመለሳሉ። እውነትም በኋላ ሲሰብካቸው ተጸጸቱ። ከንጉስ ጀምሮ እስከ እንስሳ ድረስ ጦሞ እግዚአብሔር አምላክ ሊቀጣቸው የነበረው ምን አደረገ? ማራቸው። ነደደው ዮናስ። እንዴት አለ? በኋላ በተባሳጨበት ሰዓት አንድ ተክል በቀለ፣ ቅል ነች፣ ወጣች፣ ከፀሐይ ከለለችው፣ ደስ አለው። ጠዋት የበቀለች አስጠለለችው። ማታ ላይ ደጠርቅ ጠውልጋ ስትወድቅ ተበሳጨ። እንዴት ባስጠለለችኝ? በቅል ባስጠለለችኝ እንዴት አለ የእግዚአብሔር አምላክ። መልስ ማለዳ ለበቀለች ነው እንደዚህ ሆንከው? ጠዋት ለበቀለች አንተ ምንም ኤፈርት ላላረክባት እንደዚህ ያያሃት የራራህላት እና እኔ አሁን ግራና ቀኙን ለማያይ ህዝብ አትራራ ነው የምትለኝ ዮናስ? እኔ እንደማየው አታይልኝም? ጠዋት በቅላ ለጠወለገች እንደዚህ እርር ካልክ በመልኬና በአምሳሌ የፈጠርኩትን ሰው ፍጀው ነው የምትለኝ? አትማር ነው የምትለኝ? እኔ እንደማይ አታይልኝም? ትንሽ ልቀጥል። እኛን ስናይ፣ ሰው ስናይ፣ ሁኔታንስ ስናይ ከዛ መሰብሰብ ነው። በቃ ሁኔታንስ ስናይ እንዴት ነው የምናየው? አንድ ሁለት ክፍሎች አነሳለሁ። በጣም ይሄን በሁለት ጆሮአችሁ እንድትሰሙኝ አበረታታችኋል። ሁኔታ እንዴት ነው የምናየው? ሐዋርያት ሥራ ምዕራፍ 27 ላይ አውራቂስ ከመምጣቱ በፊት ሁለት ሰዎች አሉ። አንደኛው በጣም ኤክስፒሪየንስ ያለው ካፒቴን ነው። ልከኛ የደቡብ ንፋስ ሳይ እንቅዘፍ ያለ። ሁኔታው የሚያሳየው ሂድ ነው የሚለው። ሁኔታው ቅዘፍ ሂድ ነው የሚያሳየው። በማ በኤክስፒሪየንስ በማ በካፒቴኑ። ለምን? ልከኛ የደቡብ ንፋስ አለ። ልከኛ የደቡብ ንፋስ አለ። ደግሞ ሌላ መነጽር የገጠመ ሰው እስረኛ ነው፣ ግን ሌላ የሰማይ አይን ያለው ተው ይላል። ሲታይ እኮ አሪፍ ነው። ልከኛ የደቡብ ንፋስ ነው። ለካ መሃል ላይ አውራቂስ። ሁኔታን እንዴት ነው የምታየው? በስመ አብ! እንዴት መንፈሴ እየረሰረሰ ነው። ሁኔታን እንዴት ነው የምታየው ብራዘር? እንደ ግል፣ እንደ ቤተሰብ፣ እንደ ቤተ እምነት፣ እንደ አገር ሁኔታን እንዴት ነው የምታየው?
የሆነ ነገር ሲሆን ነው ወይስ በዛ ውስጥ የሚታይ የሆነ ሰላም አለ? የሆነ ልከኛ የደቡብ ንፋስ ስታይ እንደው በኤክስፒሪየንስ ብቻ ነው የምታየው ወይስ ሰማይ ይጠይቃል? የመጨረሻ ላንሳ። ዘፍጥረት ምዕራፍ 13 የሎጥና የአብርሃም ሎሌዎች በተቆራቆዙበት ሰዓት ዘፍጥረት ምዕራፍ 13 ቁጥር 10 አብርሃም አንድ ሐሳብ አመጣ። እኔ እናንተ ወንድማማቾች ነን፣ ልንጋጭ አይገባም። አንተ የፈለግከውን ምረጥ፣ ሌላውን ተዋለሁ አለ። የሎጥ አመራረጥ አይቶ ደምሮ አካፍሎ ቀንሶ አባስቶ አስልቶ ይሄው አለ። በአይኑ እንደ እግዚአብሔር ገነት የምትመስለውን አይቶ የለመለመችውን አይቶ በአይን አይቶ ይሄው አለ። ዘገነ። ነገ ጧት በድኝ እሳት የምትጠፋ አለልህ። ሌላ አይነት አስተያየት ያለው አብርሃም በቃ እንደዚህ ልግለጠው፣ እንደዚህ ብሎ ዝገርልኝ አንተ ያለህበት የሚል ሌላ እይታ ያለው ዛሬ እድል እንዳገኘ ሰው እድል እንዳገኘ ወንድም ልባርካችሁ፣ ራሴን ጨምሬ እንደው ከዚህ ቃል የተነሳ በጌታ በኢየሱስ ክርስቶስ ስም ቅርፊት የሆኑ ነገሮች ሁሉ ዛሬ ይነሱ። ነገሮችን ከኛ አንጻር፣ ነገሮችን ከሌላ ስሌት አንጻር ሳይሆን ከሰማይ አንጻር የምናይበት መለኮታዊ እይታ እንደገና ዛሬ ያግኘን። ትንሽ ልናገር ነው። አይደክምም? ትራያል ኤንድ ኤረር አይደክምም? እየሞከሩ እየተላተሙ መመለስ፣ እየጠረጠሩ እየገመቱ ሳይሆን አይቀሩም እያሉ እየነጠሩ መመለስ። አይቶ መጀመር አይሻልም? ከራሳችን ከኢንስቲንክታችን ከሰዎች ልምድ ከራሳችን ልምድ ብቻ ሳይሆን ምን አልክ የምንልበት ምንም ነገር የምናየው ከኛ አንጻር ሳይሆን ከሰማይ አንጻር ቢሆን ልክ ኢያሱ እግዚአብሔርን እንደበደለው አይነት ኢያሱ ምዕራፍ 9 ላይ ከገባኦን ሰዎች ጋር ኪዳን ሲገባ እግዚአብሔርን ሳይጠይቅ እንደዚህ ያሳዩት እንደዚህ ያሳዩት እንጀራ ያሉት ምንድነው አለ። ምን ሆኗል? ሻግቷል። እንጀራ የሚሻግተው ምን ሲሆን ነው? ሲቆይ። ይሄ በጣም ሲምፕል ሎጂክ አይደል? እና ከሩቅ ሀገር መምጣታችን አያሳየም? ይሄው መጽሐፍ ቅዱስ ቃል በቃል እንደዚህ ይላል፣ እግዚአብሔርን አልጠየቀም ነበር ይላል። ምን አለ እንደዚህ ብሎ እንጀራውን ቢያይ። ሌላ እይታ፣ ከሰማይ የጀመረ እይታ። መቋጠሪያ ይሄ ነው። እይታ ወሳኝ ነው። እይታ በጣም 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 ወሳኝ ነው። ራሳችንን ስናይ፣ ሰው ስናይ፣ ሁኔታ ስናይ እይታ ወሳኝ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ የምታስታውሱ ከሆነ ጌታ ኢየሱስ ክርስቶስ ምን አለ? የሰውነት መብራት አይን ናት። ውጪው እንደሆነ ኦልሬዲ ምንድነው? ጨለማ ነው። በጨለማ ላይ የሰውነት መብራት ከጨለመች፣ እይታ ከጨለመ በጨለማ ላይ ጨለማ ነው። የሰውነት መብራት አይን ናት። ውጪው ጨለማ ሆኖ አይንህ ጤነኛ ግን ከሆነች በጨለማው መካከል ሰንጥቃ ታሳያለች። ተስፋ ታሳያለች። ብርሃን ታሳያለች። የሰማይን አጀንዳ ታሳያለች። የመለኮትን ሐሳብ ፈንጥቃ ታሳይሻለች። በጨለማው ነገር መካከል መቼ? እቺ የሰውነት መብራት ጤነኛ ስትሆን። ዩሲ ሰይጣንም ታርጌት የሚያደርገው መጀመሪያ ይሄንን እይታህን መምታት። አላጋያ ካገኘው ይሄን እይታ ሰማይ የሚያሳይህን መልካም ማየትን በተለያየ መንገድ ከነጠቀ ከዛ በኋላ እንደፈለገ ነው እንደዚህ ይዞ የሚሄደው። በአይን ቀልድ የለም። አንዳንድ ማለዳ ዝም ብለህ ተነስተህ የተጫጫነ ሲመስል ምናልባት ተጫጭኖ ብቻ ላይሆን ይችላል። እይታህን ሊነካ የመጣ ሊኖር ይችላል። ተስፋህን ሊነካ፣ ነገህን ሊነካ፣ እንደማትረባ ሊያጫውትህ፣ ያንተ ነገር እንዳበቃ
እንደማትቀጥል ሊነግር ይሆናል። ልክ ነው አትበል። ያኔ መቆጣት አለብህ። ልቀቅ፣ እይታዬን ልቀቅ፣ ተስፋዬን ልቀቅ፣ አምላኬ ያሳየኝን ልቀቅ። ከእሱ አንጻር ማየት እንጂ አይን ላይ ነው ሰይጣን የሚመጣው። ልክ ከዘፍጥረት 3 አንስቶ ሴቲቱን ምንድነው ያደረጋት? ለመብላት ያማረ እንደሆነ ምን አለች ነው የሚለው? አየች፣ ወሰደው እይታ። በቃ አንዴ ደግሞ እይታ ወደ ላይ ከተበላሸ ወደዚህ ይበላሻል፣ ወደዚህ ይበላሻል፣ ወደ ሁኔታም ይበላሻል። ለሰማይ ለእግዚአብሔር ያለ እይታ ከቆሸሸ፣ እይታ ጥርጥር ከገባው፣ ወደ ሰማይ ያለ እይታ ግር ካሰኘ፣ ወደ ራስም ወደ ባልንጀራም ወደ ሁኔታም ግራ ነው የሚያጋባው። አንዴ ጮክ ብላችሁ አሜን ትላላችሁ። ዛሬ በቃ እንደገና እይታችን ይጋረድልን። አሜን ይጠበቅልን። ላይነካ በማለዳ የሰማኸው በጠዋት የሰማኸው እንጃ ትኖሩ እንደሆነ ገና ምንም ዘር ባልተዘራበት ደረቅ ምድረ በዳ የብዙዎች አባት ያላችሁ ታላቫንታ ሳፕራዳባይ ምንም በማይመስል ሁኔታ አይኔ መልእክትሽን የቆምኩት ምንም በማይመስል ሁኔታ እግዚአብሔር አምላክ ሹክ ያላችሁ ያወራችሁ እግዚአብሔር በሚናገርበት መንገድ የነገራችሁ ግን ስታዩ ሁኔታ ስታዩ ጭልምልም ያለ ወደ ራሳችሁም ስታዩ ግር ያሰኘ ኖ አትፍቀድ ኖ ተቆጣ። ምናልባት ዛሬ እግዚአብሔር አምላክ ከረዳን ምን ጸልየን ተቆጣ ኖ ልቀቅ፣ እይታዬን ልቀቅ፣ እግዚአብሔር ያሳየኝን ልቀቅ፣ ያየልኝን ልቀቅ። እንዲህ አይደለም ያለኝ። ስሙኝ የኔ ቤተሰቦች፣ ምናልባት አጠገቤ የተቀመጠ ሰው አንድ ፕሮግራም እየተካፈለ ሊሆን ይችላል። ግን አንዳንዶች ትኖራላችሁ በእርግጠኝነት እግዚአብሔር አምላኬን አምነዋለሁ ዛሬ ሌላ እይታ ገጥሞ አሸንፍጣችሁ የምትወጡ ጎብዛችሁ ነጋችሁን አይታችሁ የማለዳውን ድምፅ አይታችሁ የመለኮትን ድምፅ ሰምታችሁ እግዚአብሔር እንዳለኝ ብላችሁ በርትታችሁ የምትወጡ ትንሽ ጨምር። አንደኛ ሳሙኤል በጣም ብዙ ክፍል ነው እየተናገርኩ ያለው ታገሱኝ። እንግዲህ አንደኛ ሳሙኤል መጽሐፍ ምዕራፍ 25 ላይ የምታስታውሱ ከሆነ ዳዊት የተቀባ ነው፣ የኪዳን ሰው ነው። ግን ለጊዜው በግ የለውም። ደግሞ ሌላ ሰው አለ ናባል፣ የስሙ ትርጉም ጅል ሞኝ ማለት፣ ግን በግ በበግ ነው። ጭራሽ የኪዳኑ ሰው ይጠብቅለታል በጉን። በኋላ በጎች እንደሸለተ ሲሰማ ያው እኔም ከኔ ጋር ያሉትም ያንተን ልጆች አንድም ነገር ነክተን አናቅም፣ በግ ላክልኝ አለው። በጌታ ስሙኝ፣ መልእክት እየተናገርኩ ነው። አምላኬ ምስክሬ ስሙኛውን ናባል ያው አፉ እንዳመጣለት የሚናገር ሰው ነው። መጽሐፍ ቅዱስ ባለጌ ይለዋል። ማንም ከጌታው ባበለጠ ቁጥር ነው እንዴ እኔ በግ እያነሳው ምልከው ብሎ ተናገረ። ዳዊት ነደደው። ሰይፉን ይዞ አንድ ነገር ተናግሮ መጣ። ከዚህ ሰው ቤት ውስጥ ካሉ ወንዶች ጭንቅላቱ አንገቱ ላይ ካደረ ሞቼ ይገኛሉ ሊገድል። አየ የናባል ንግግር አጨለመበት። ያለበት ሲቹዌሽን አሁን ያለ ስኬርሲቲ አሁን ያለ እጥረት አሁን የከበበው ነገር እንዳያይ ከለከለው። በቃል እየገሰገሰ ሲሄድ ያቺ አእምሯ የተባረከ ሚስቱ አለች አቢጌል የምትባል ጉዳዩን ስለሰማች ዘቢባን ስጦታዋን ይዛ በጓሮ በኩል ወጣ ቀድማ ዳዊትን አገኘችው። ስሙኝ መልእክት ነው ማውራው። አቆመችውና እንደዚህ አለችው። በእኔ አተራረክ ነው የምናገር። ዳዊት ምን ሆነ ነው በዚህ ሰው ላይ እጅህን ልታነሳ? ይሄ ጊዜ አያልፍ ይመስል፣ ይሄ ጊዜ አይቀየር ይመስል ምን ሆነ ነው ዳዊት? አንተ እኮ ነገ አለ። አንተ እኮ ንጉስ ነህ። አንተ እኮ ዙፋን እየጠበቀህ ነው። ነገ ዙፋን ላይ ስትቀመጥ ደም ሊኖርብህ ለሚያልፍ ጊዜ ኧረ ነገ አለ፣ ኧረ ተስፋ አለ። አንቺ አእምሮሽ የተባረከ ነው አላት። በመንግስት አስበኝ አለችው። አግብቷታል። በኋላ የኔ ቤተሰቦች መልእክት ተናግሬ ልለፍ። አንቺ እኮ ነገ አለሽ። ማነው ዛሬ ያጨለመብህ? ማነው እንደማትቀጥል የነገረ? ማነው አትሄድም ያለ? ማነው አታልፍም ያለ? ማነው አበቃ ያለ?
ምን ሆነህ ነው የማይሆን ውሳኔ ልትወስን ሰይፍ ይዘህ የወጣኸው? ነሰሰርሊ እንደ ዳዊት ሰይፍ ላትይዝ ትችላለህ። የማይሆን ውሳኔ አገር ጥዬ ልሂድ የምትለው፣ ሄጄ እንደዚህ ነው የምላቸው የምትለው፣ እተዋለሁ አገልግሎቱን እወረውረዋለሁ የምትለው ምን ሆነህ ነው? ኧረ ነገ አለ፣ ኧረ ተስፋ አለ፣ ኧረ የሞተልህ አለ፣ ኧረ ተመልሶ የሚመጣ አለ፣ ኧረ የጠራህ አለ፣ ኧረ አብሮህ የቆመ አለ። ዳዊት ግን ጀስት ለተወሰነ ሞመንት ነገን ማየት አቃተው። ሁኔታ ከለለው። አይኑን ያዘው እና ራሱን ሲያይ በቃ ሊቆጣ ሊመታ። እንዴት የተወደደ ምሽት ነው! ክብር ለኢየሱስ። አይን ከተያዘ ስለ ራስ ብቻ አይደለም። አሁን ልክ እንደተናገርኩት ስለ ሌላ ሰው ራሱ በልበል ነው የሚያሰኝ። እግዚአብሔር አምላክ እኮ መጥቶ ነግሮታል ቃየንን፣ ኃጢአት በዙሪያህ እያደባች ነው፣ ንገስባት። እያደባች ነው፣ እየፈለገችህ ነው። አልነገሰባትም፣ ነገሰችበት። ስለዚህ እይታው ተቀየረ። ሊንከባከበው የሚገባ ሊጠብቀው የሚገባ ወንድምህ ወዴት አለ ሲል አለ ከከብቶቹ ጋር ነው ማለት ሲገባ ወንድሙን ሲያዩ ተመቀኝ። አልተገናኙ፣ መስመር ላይ አልተገናኙ። ይሄም የራሱን መስዋዕት ያም የራሱን መስዋዕት ነው ያቀረበው። ምንም እኮ እንደዚህ የተላለፈ ነገር የለም። ግን አየበቃ ተቀየረ። ኃጢአት ሲመጣ አይኑን ቀየረው። ወንድሙን ሲያዩ ሊንከባከበው የሚገባውን ሊያቅፈው የሚገባውን ወንድሜ ሊለው የሚገባውን ገደለው። ሌላ እንዳይመስል አይኑ ተይዞ ነው። ዛሬ ፍቀዱልኝ በደንብ ልናገር። አምኖን እህቱን የደፈራት እየለመነችው አንደኛ ሳሙኤል መጽሐፍ ምዕራፍ 13 ማየት ትችላላችሁ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 13 እየነገረችው ኧረ ምን ሆነ ነው በእስራኤል እንደዚህ አይነት ነውር ተደርጎ አያውቅም። እንደው ልታታልለው ልትሞክራለች። አባቴን እኮ ብትጠይቀው ራሱ ይፈቅድልሃል። አይፈቅድለትም፣ ግን አትሊስት እንደው ልትመልሰው። ተይዟል። የገዛን እህቱን ተገናኛት። የአባቱን ልጅ ተገናኛት፣ ተኛት። ይደሰት ይመስል በኋላ ግን ከወደዳት ውድ ይልቅ የጠላት ጥል በዛ ይላል ሲከፈት። አይን ከተያዘ በራስህ ላይ፣ አይን ከተያዘ በሰው ላይ፣ አይን ከተያዘ በዙሪያው ላይ ምንም ልናጠፋ እንችላለን። እና የዛሬ መልእክት ምንድነው? ብዙ ነገር ነው የነገርከን። ምን ታያለህ? ትልቅ ታያለህ ወይ? የሚገርም ነገር ታያለህ ወይ? ሰፊ ታያለህ ወይ? አይደለም መልእክቴ። እግዚአብሔር እንደሚያሳይህ ታያለህ ወይ? እግዚአብሔር እንደሚያየው ታያለህ ወይ? በቅዱስ ቃሉ መነጽር እያየህ ነው ወይ? ምኑን? ራስህን። ምኑን? ሰውን። ምኑን? ሁኔታን። ይሄ እንዴት ይስተካከላል? መጀመሪያ እንደዚህ ያለህ እይታ ሲስተካከል። ለጸሎት እንዲረዳኝ አንዳንድ ነገር ተናግሬ ላብቃ። ኪቦርድ ነካ አድርግልኝ በእናትህ። ግን ሳንጸልይ አንወጣም። የእውነት በቃ እግዚአብሔር አምላክ የሆነ ናፍቆቴ ይሄ ነው። እንደው ዝም ብሎ በኮልታፋ ነገር ዛሬ ጌታን ብዬ የመጣሁት ይሄንን ነው። ይነሳ ቅርፊት፣ የከለለ የጋረደ ወደ ራሳችን፣ ወደ ሰው፣ ወደ ሁኔታ። የዚህ ሁሉ ደግሞ ውጤት የትኛው ሲበላሽ ነው? ወደ ላይ ሲስተካከል ግን ተአምር። የተወሰኑ ሰዎች እንደው ምንም ለመጻፍም ለመያዝም አትሞክሩ። ለጸሎት እንዲረዳም ብቻ ነው የምናገረው። ልክ እንደ ሁለተኛ ነገሥት መጽሐፍ ምዕራፍ 5 ጊያዝ ያብዳል። ኧረ ወይኔ ያለቀን። አሁን ለዚህ ሰውዬ የማናልቅበት 8 ነጥቦች አትነግሩ። ኧረ ምን ጉድ ነው? ኧረ ወዴት ነው መጨረሻ? ኧረ ማን ይላል? አይ አይደለም አንድ ጸሎት ነው የጸለየለት። ኧረ አይኑን ክፈተው። ኧረ በቃ አለቅን። ጠላት ሶሪያ ፈጀን። ኤልሳ እንዴት መሰለህ የማንፈጅበት ነጥቦች ምናምን አይደለም። አይኖቹ ይህ በቃ
አይኑ ሲከፈት ሌላ ቋንቋ፣ ኧረ ሰረገላ፣ ኧረ ሌላ ጠባቂ ሰራዊት። አይን ሲከፈት አይን ሲከፈት ምድረ በዳው ለምለም ነው። አይን ሲከፈት የሞተ በሚመስለው ነገር መካከል የሆነ ነገር ይታይ። አይን ሲከፈት ነገ ይታያል። እዚህ ቆሜ ዝም ብዬ የፋንንኩ ያለው አይደለሁም። እየነገርኳችሁ አቅቶኛ ቃል ጋርዶኛ ቃል ያበቃው መስሎኛ ቃል ፈገግ እያልኩ አለሁ እያልኩ መስሎኛ ቃል አለ there are times አለ አንዳንዴ እንደዚህ ሊያደርግ የሚሞክር ሊሸፍን የሚሞክር። ዛሬ ይሄ ቃል እንዲህ ቢያደርግልን ነው ጸሎቴ። ሊጋርድ የሚሞክረው እንዲህ ቢጓትተው እግዚአብሔር እንዳየው እንድታይ። አይን ሲከፈት እንደጊያዝ ነው እንድንጸልይ ነው። አይን ሲከፈት በቃ አይን ሲከፈት ሌላ እንትን ውስጥ አትገባ። ኧረ ወይኔ 2018 ምንድነው የማደርገው? አይን ሲከፈት ይታያል። አዝመራው ነጥቶ ይታያል። ለወንጌል ስራ ስትሮጥ ይታያል። ጠላት እያለቀ ነው፣ እየሞተብሽ ነው፣ እያለቀ ነው፣ እየሄደብህ ነው ምናምን በሚል መካከል እንትን የሆነ ዘር ይታያል። አይን ሲከፈት እግዚአብሔር በሚያሳየው አይን ስታይ ማለት እሱ ሲያሳይ ማለት እንደው በግድኛ እንያልኩ አይደለም፣ ያሳይና ለጸሎት እንዲረዳን ዝም የምነካካው ለዛ ነው። ለጸሎት እንዲረዳን እንደ አጋር አይነት አይኔ ያየ ልጄ አይሙት ብላ የጦር ውርወራ ያክል ወረወረችው። ምን ታጠጣው? አቁማዳ ሁሉ ተሰጥቷት ነበር፣ ውሃ ነበርኩ። ምን ታጠጣው? አለቃ። የሰው ነው ያልቃላ። የሰው አይዞታ ትንሽ ነው ያልቃል። አብርሃም የሰጣት አለቀ። ይሄ ልጅ ሌላ ምንም ነገር የሚፈጥረው ነገር የለም። በቃ አብቅቷል። እግዚአብሔር የብላቴናውን ድምፅ ሰማ ይላል መጽሐፍ ቅዱስ። ከዛ ሌላ ምንም ነገር አይደለም። አይኗ ሲከፈት አለ ለካ ምንጭ። አንድ እግዚአብሔር ሰው ሲናገር ምን ሰማው? የአጋር አይኖች ሲከፈታል ዋና ብላ ይዛ የመጣቸው አቁማዳ መቅጃ ነው የሆነው። አይን ሲከፈት አዛምጄ ልናገር አላችሁ። ፕላን ያላችሁ እቅድ ያላችሁ እግዚአብሔር ያወራችሁ አሜን ብላችሁ የጀመራችሁ መሃል ላይ ግራ ገብቷችሁ የጦር ውርወራ ያክል ወርወራችሁ በቃ ስለዚህ ጉዳይ ማሰብ አልፈልግም ብላችሁ የረወራችሁ አልታያላችሁ። ምን አጠጣዋለሁ፣ ከምን ጋር አገናኘዋለሁ፣ ከምን ጋር አያይዘዋለሁ ያላችሁ አንተ አይን ሲከፈት ከምንጩ ጋር ነው የሚያገናኝህ፣ ከራሱ ከመንፈሱ ጋር። አይን ሲከፈት ልክ እንደ ሐዋርያ ሥራ ምዕራፍ 7 እስጢፋኖስ እየተወገረ ወጋሪዎች ይበሰጫጫሉ። ወጋሪዎች በለው ይላሉ ልብሳቸውን ምናምን አሲዘው። ተወጋሪ ግን በመንፈስ ተሞልቶ ምኑ ተከፍቶ ይላል? አይኑ ተከፍቶ ኢየሱስ ነው። አይን ሲከፈት በአጣብቂኝ ነገር መካከል ወዳጅህን ታየዋለህ። ታለቅሳለህ ብለው ሲጠብቁ ፈገግ ትላለህ። አይን ሲከፈት ዛሬ በቃ ይሄ ነው ጸሎት። አንድ ምዕራፍ እግዚአብሔር ያስጠጋል። እኛን፣ ሁኔታን፣ ሰዎችን ከኛ አንጻር ሳይሆን እግዚአብሔር እንደሚያየው ማየት ይሁንል። ምን ታያለህ ሲለን ስለምንም ነገር እሱ ሊያሳየን እንደወደደ የምንመልስበት አቅም ይብዛልን። አንገቶቻችንን ዝቅ እናድርግ። ነው ማንም ሰው እንደማይወጣ ተስፋ አደርጋለሁ። ትንሽ ደቂቃ መጸለይ ያለብን እንዲና 10 ደቂቃ አለች። በጣም ጥሩ ሰዓት ነው የጨረስኩት። አንገቶቻችንን ዝቅ አድርገን ፕሊዝ እንደ አንድ ፕሮግራም ሳይሆን እግዚአብሔር እንዳወራው ሰው ምን ታያለህ? አሁን እንጀምር። በቃ ግን የእውነት እንዴት ነው የማየው? 10 ደቂቃ አለችን።
ጸልየን ነው የምንወጣው። ዛሬ ቅርፊት ይውደቅ። በቃ ያለ እሱ ያብቃለት። አትቀጥልም ያለ እሱ አይቀጥል። እኛ ግን እሱ እንዳሳየን፣ መለኮት እንዳሳየን፣ እግዚአብሔር እንዳሳየን፣ አባታችን እንዳሳየን፣ ጌታ እንዳሳየን